ሰላም ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች፣ ይሄ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። ያው እንደተለመደው በዛው ሳምንት ተገኝተናል። የዛሬው ፕሮግራማችን የሚሆነው አብርሃሚክ ሪሊጅን ወይም የአብርሃም እምነቶች በሚል ነው። አብርሃም እምነቱ ምን እንደነበረና ከክርስትና ጋር ያለውን ዝምድና የምንመለከት ይሆናል። እኔ ወንድማችሁ መሐመድ አበባው እንዲሁም ደግሞ ከወንድማችን መሐመድ እውነት ለሁሉ ጋር አብረን እንቆያለን። አብራችሁ ማሜ እንግዲህ ቴንኪው ተመልካቾችን ሰላም እንላለን። እንግዲህ ብዙ ጊዜ አብረን ቆይተናል፣ አሁንም አብረን እንቆያለን። ዛሬ የምናነሳው ሐሳብ በጣም አስፈላጊ የሆነ ጉዳይ ነው። ምክንያቱም በተለይ በእኛ ሀገር አውድ በክርስትናም በእስልምናም እኩል የሚነሳ ሰው ነው አብርሃም። ስለዚህ ይሄ ሰው ማን ነው፣ ምን አይነት ህይወት ኖረ የሚለውን ማየት ጥሩ ነው። ከዛ ደግሞ ስለዚህ ሰው በእስልምና የሚነገረው የሱ ታሪክ ነው ወይስ ትክክለኛው ከእስልምና ሃይማኖት ቀደም ብሎ ባለው መጽሐፍ ወር በመጽሐፍ ቅዱስ የሚነገረው ነው፣ ከአብርሃም ጋር አብሮ የሚሄደው የትኛው ነው የሚለውን ምናይ ይሆናል ማለት ነው። ኦኬ እንግዲህ ይሄ ሐሳብ ያነሳንበት ምክንያት ብዙ ሃይማኖቶች ወይም ደግሞ አብርሃሚክ ሪሊጅን ተብለው የሚጠሩ አብርሃም የኛ እምነት ተከታይ ነበር፣ የሱን እምነት ነው የምንከተለው የሚል ሐሳብ ስለሚያነሱ ነው። እንግዲህ ክርስትናው ከዛ እንደመጣ አብርሃም ያምነው የነበረውን አሁንም እኛ እንደምናምን የማሳየትም ስራ እንሰራለን። በእርግጥም ደግሞ ሙስሊሞች የአብርሃም እምነት ነው ወይ እናንተ የምትከተሉት የሚሉ ጥያቄዎችም ያነሳሉ። ለሱም ምላሽ ለመስጠትም በማሰብ ነው። እንግዲህ ሁላችሁም ነገር በመረጃ ስለሚጸና መረጃዎች ላይ ፎከስ አድርገን ብናወራ የተሻለ ነው ብዬ አስባለሁ። እንደው ማሜ እንደው አብርሃም የሚለው ስም ትርጉም አለው ወይ? ይሄ ስም ውስጥ ያለው ፋይዳ ምንድን ነው የሚለው ላይ የተወሰነ ነገር ብንነጋገር ጥሩ ነው ብዬ አስባለሁ። እንግዲህ ከስሙ መጀመሩ በጣም አሪፍ ነው። ምክንያቱም የስሙ ትርጉም በክርስትና ውስጥ ለአብርሃም ለምንሰጠው ቦታ በጣም ወሳኝነትና ተያያዥነት ያለው ነው። የስሙን ትርጉም እስልምና አያውቀውም። ምክንያቱም አሁን ለምሳሌ የስሙ ትርጉም አብርሃም ማለት የብዙዎች አባት ማለት ነው። ስለዚህ የብዙዎች አባት ሲል ምን ማለት ነው የሚለውን አንደኛ የስሙን ትርጉም አያውቅም። እኔ በቁርአንም በሐዲሳት ውስጥም የአብርሃም ስም ትርጉም በእስልምና እንደዚህ ማለት ነው የሚል አላገኘውም፣ አላውቅም። ካለ እንግዲህ ምናልባት የሚያሳዩን ሙስሊም ወንድሞች ሊኖሩ ይችላሉ። የስሙ ትርጉም እንዲያው ዝም ብሎ ትርጉም ብቻ ደግሞ አይደለም። ማለት ምን ማለት ነው? ለምሳሌ አንድ ሰው አበበ ተብሎ ወይም ከበደ ተብሎ ስም ሊወጣለት ይችላል። እነዚህ ስሞች ትርጉም አላቸው። አበበ ወይም አበባ ፍሬ ሰጠ እንደማለት ነው። ከበደ ደግሞ ክብደት ኖረው እንደማለት ነው። ጀስት በቃ እንደዚህ አይነት ትርጉም ነው ያላቸው። ከዚህ የዘለለ ትርጉም የላቸውም። የአብርሃም ግን እንደዛ ብቻ አይደለም። ብዙ ልጆች ስለወለደ የነዛ የልጆቹ አባት ማለት ብቻ አይደለም። ምክንያቱም ቴዎሎጂካል ሲግኒፊካንስ አለው፣ ስለ መለኮታዊ ጥቅም አለው። እግዚአብሔር አብርሃም ከሚለው ወደ አብርሃም ሲቀይረው ስሙን ወደ በኋላ በደንብ ጥቅሶችን እያነሳና ያለን የሆነ ማስተላለፍ የፈለገው የቴዎሎጂ ሐሳብ አለ እዛ ውስጥ። የስነ መለኮት ጉዳይ አለ። እግዚአብሔር አምላካችን ለሰው ልጆች ለወደቀው ዓለም ፕላን ያደረገውን እቅድ የሚያሳይ ስም ነው። ይሄንን ግን እስልምና አንደርስታንድ አያደርግም። ግን የአብርሃም ሃይማኖት ተከታይ ነኝ ይላል ማለት ነው። ወይም ደግሞ አብርሃማዊ ሃይማኖት እንደሆነ ይነገርለታል። በነገራችን ላይ ማሜ እዚህ ጋር በተለምዶ 3 አብርሃማዊ ሃይማኖቶች አሉ። ጁዳይዝም ወይም አይሁድ፣ ክርስትና፣ ከዛ እስልምና ተብሎ ይነሳሉ። ይሄ ትክክል አይደለም። አብርሃማዊ ሃይማኖት አንድ ነው።
እርሱም አብርሃማዊ ሃይማኖት ክርስትና ነው እንጂ አይሁድነትም አይደለም። በተለይ ደግሞ እስልምና አይደለም። እስልምና ከአብርሃም ጋር ምንም የሚያገናኘው ነገር የለም። በእምነት ይዘት በኮንተንቱ በሚታመኑ ጉዳዮች ጭምር ከዛ ደግሞ በታሪክም ግንኙነት የላቸውም። በታሪክም አይገናኙም ማለት ነው። ኦኬ እንደው ስለ ስም ካነሳ አይቀር አንዳንድ ጉዳዮች አሉ። በመጽሐፍ ቅዱስ ላይ ያሉ ስሞች በአብዛኞቹ ስማቸው ትርጉም ያላቸው ናቸው እና ትርጉም ያላቸው ናቸው። እነዛ ትርጉም ያላቸው ቃላቶች ያው በእስልምና ውስጥ የሚገኛሉ። ከነ ትርጉማቸውን ሳይሰጥ ዝም ስማቸው ብቻ ትርጉማቸው ኮንሲደር ባልተደረገበት ማለት ነው። ለምሳሌ እኔ አንድ ያየሁት እስራኤል የሚለው በእኔ እስራኤል የእስራኤል ልጆች ሆይ ምናምን ይላል። እስራኤል የሚለው ትርጉሙ ምን እንደሆነ አይታወቅም በእስልምናው። ግን በክርስትና ወይም ደግሞ መጽሐፍ ቅዱስ ላይ እስራኤል ማለት ከአምላክ ጋር መታገል ማለት ነው። አሁን ይህንን ትርጉም ቀጥታ ብንተረጉመው በእስልምና አስተምሮ ከአምላክ ጋር መታገል ከአምላክ ጋር ታገለ የሚለው ሀሳብ ተቀባይነት የለውም። ግን እኮ ስሙ ገብቷል። ሌላም አለ፣ በኋላ ላይ እናነሳዋለን። ኢስማኤል ከዛ እግዚአብሔር ይሰማል ማለት ነው። ግን ኢስማኤል ነው እንጂ ኢስማ አላህ አይደለም ይሆን። ስለዚህ ኮንሲደር አያደርጉትም። ግን መጽሐፍ ቅዱስ ላይ እያንዳንዱ ነገር ሲቀመጥ የራሱ ቅድም እንዳልከው ስነ መለኮታዊ ፋይዳ እና ትንታኔ አለው። ስለዚህ አብርሃም የሚለውን ስም የመጀመሪያ ስሙ አይደለም አይደል? አዎ አሁን ካነሳኸው ሐሳብ ጋር ተያይዞ ለምሳሌ እስራኤል የሚለው ስም በቁርአን ውስጥ አለ በተደጋጋሚ እና አይሁዳውያንን ቁርአን በተደጋጋሚ በኒ እስራኤል የእስራኤል ልጆች ወይ ስሙ የእስራኤል ልጆች እያለ በተደጋጋሚ ያነሳል። ስለዚህ እነዚህ ሰዎች የእስራኤል ልጆች ከሆኑ እስራኤል አባታቸው ነው ማለት ነው። ለምሳሌ የአደም ልጆች ወይም ደግሞ በኒ አደም ካለ አዳም አባታቸው ስለሆነ ነው። ስለዚህ ይሄ እስራኤል ታዲያ ማን ነው የሚል ጥያቄ እንጠይቃለን። አሁን ክርስቲያኖች ይህንን ፕሮግራም የሚሰሙ ሰዎች እስራኤልማ ያዕቆብ ነው የሚሉት፣ ግን ሙስሊሞች ይህን አያውቁም። በቁርአን ውስጥ ያዕቆብ ስሙን አላህ ቀይሮለት እስራኤል ተብሎ ተሰየመ የሚል ነገር በእስልምና የለም። እስራኤል የሆነ ግለሰብ ነው። ማን እንደሆነ አይታወቅም፣ ከየት እንደመጣ አይታወቅም፣ የማን ልጅ እንደሆነ አይታወቅም። ያዕቆብ የሚባል ደግሞ ሌላ ሰው አለ ቁርአን ውስጥ። ያዕቆቡ ያ የይስሐቅ ልጅ ያዕቆብ ስሙ ተቀይሮ እስራኤል ሆነ የሚል ዘገባ በቁርአን ውስጥ አናገኝም። ስለዚህ ይሄ ማን ነው የሚለውን ጥያቄ ቁርአኑ በሙላት ስለማይሰጥ ሙስሊሞች የዚህን ታሪክ ቅጥጥሎች ለማግኘት የግድ ወደኛ መጽሐፍ መምጣት አለባቸው። ያለኛ መጽሐፍ ቁርአናቸው ሙሉ መረጃ አይሰጥም። እስቲ መጽሐፍ ቅዱሴን የኔን መጽሐፍ ቅዱስ ሳትጠቀም በራስ ቁርአን መልስልኝ ብዬው አንድን ሙስሊም እስራኤል ማን ነው ብዬ ብለው ያዕቆብ ነው ሊለኝ አይችልም። ሐሳቡን ይወስዳል፣ ግን ኤክስፕላኔሽን የለውም ወይም ደግሞ ማብራሪያዎች በውስጡ አይኖሩትም። ከአብርሃም ጋር ተያይዞ ከስሙ አንጻር ይህንን ይመስለው የመጀመሪያ ስሙ እንደውም አይ ቲንክ የመጀመሪያው ዘፍጥረት ምዕራፍ 12 ላይ እንዲህ የሚል ቃል አለ። እግዚአብሔርም አብርሃምን ሳይሆን አብርሃምን አለው ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ ይለዋል። እዚህ ጋር አብርሃም የሚለው ስም አለ የመጀመሪያ ስሙ። በኋላ ላይ ነው አብርሃም የሚል ስም የተሰጠውና ይችኛዋ የቃል ትርጉም ምንድን ናት ትላለህ? አብርሃም ስቲል አብርሃም የሚመስል ድምጸት በውስጡ ያለው ነው፣ ግን የሆነ መሻሻል ነው የተደረገበት ስሙ ላይ። አብርሃም ኤግዛልትድ ፋዘር ወይም ደግሞ የተከበረ አባት ነገር እንደማለት ነው። ግን እግዚአብሔር መጥቶ ዝም ብሎ የተከበረ አባት ብቻ እንዳልሆነ ይልቅ የብዙዎች አባት እንደሚሆን፣ ይሄ የብዙዎች አባት ምን እንደሆነ ለክርስቲያኖች በጣም ግልጽ ነው እና የብዙዎች አባት እንደሚሆን ስነ መለኮታዊ መልእክት መስጠት ፈለገ። ወይም ደግሞ በሌላ አባባል የሰው ልጆችን ለማዳን እግዚአብሔር ቃል ገባ እንደማለት ነው።
ማለት የይስሐቅና የእስማኤል የተከበረ ልክ ልጆች እንዳሉኝ እንደሱ የነሱ አባት የማለት ብቻ እንዳልሆነ እና ሌላ የኮቨናንት ወይም ደግሞ የቃል ኪዳን ስም እንደሆነ ነው የሚያሳየው እያልከን ነው። ምክንያቱም አብርሃም የሚለው የተከበረ አባት ሲሆን ያ የኔሽን የህዝቦች አባት የብዙ ህዝብ አባት አደርግሃለሁ። በነገራችን ላይ ስሙ የመጣው የብዙ ህዝብ አባት አደርግሃለሁ ከሚለው በኋላ ነው ስሙ ተቀይሮ አብርሃም የተባለው። ስለዚህ አሁን ከሙስሊሞች የሚጠይቁት ጥያቄ አለ። እሱ እምነቱ ምንድን ነው ስንል ስሙ ራሱ እምነቱን ይነግረናል። የብዙ ህዝብ አባት አደርግሃለሁ የሚለው ቃል ኪዳን ከአምላክ ጋር ተነጋግሮ ያገኘው ቃል ኪዳን እንደሆነ ይነግረናል። ስለዚህ ለምን አብርሃም ተባለ? በአረበኛ አይ ቲንክ ኢብራሂም ምንድነው ትርጉሙ አይታወቅም። ስለዚህ ኢብራሂም የሚለውን ቃል ሲወስዱ ወይም አብርሃምን ኢብራሂም ሲሉት የቀረ አምላክ የተናገረው ቃል ኪዳናዊ ትርጉም ያለው ስም ተሸፍኖ ተላልፏል ማለት ነው። ስለዚህ መጽሐፍ ቅዱስ ግን ግልጽ ያደርገዋል። ከአብርሃም ወደ አብርሃም የሚለው ሲያመጣው ቃል ኪዳን አብሮት እንዳለ ይነግረናል። ስለዚህ ስሙ ራሱ ኮንሲደር መደረግ ያለበት ነገር ነው ማለት ነው። ያ ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ሲጠራው የሚባርክሁን እባርካለሁ፣ ቁጥር 3 ላይ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ ይላል። የምድር ነገዶች ማለት የተለያዩ ነገዶች ከአብርሃም የተነሳ የተባረኩ ይሆናሉ እያለ ነው። እንግዲህ ይሄ ነገድ የተለያየ ነው። እስራኤል አንድ ራሱን ችሎ ራሱ አንድ ኔሽን ነው፣ አንድ ብሔር ነው። ነገድ የእግዚአብሔር ሕዝብ ነው አንድ። ከእስራኤል ውጭ ደግሞ ሌሎች ነገዶች አሉ። ኦኬ። ስለዚህ እግዚአብሔር ገና አብርሃም ጋር ቆሞ ስራው የበረከቱ የእግዚአብሔር መለኮታዊ በረከት ከእስራኤላውያን አልፎ ሌሎች ነገዶችን እንደሚነካ ሌሎች ነገዶች በረከት እንደሚያገኛቸው እግዚአብሔር ቃል እየገባ ነው፣ እቅድ እየያዘ ነው እዚህ ጋር። ስለዚህ እግዚአብሔር ከአብርሃም አልፎ ከልጆቹ አልፎ ሌሎችን ነገዶች ፊዚካሊ በአካል የአብርሃም ነገድ ያልሆኑ በነገድ ከአብርሃም ጋር የማይገናኙ ሌሎች ነገዶችን በበረከቱ እንደሚያገኛቸው ቃል እየገባለት ነው። ለዚህ ዓላማ ነው የተመረጠው አብርሃም። ማሚ በጣም ሙስሊሞች በተለይ ልብ አድርገው ታሪኩን እንዲሰሙ ፈልጋለሁ። አሁን የታሪኩ ፍሰት እኛ በተደጋጋሚ ስለሰማነው ለኛ ነው ግልጽ፣ ለሙስሊሞች ግልጽ አይደለም በደንብ። አብርሃም ጣዖት የሚያመልክ ማህበረሰብ ውስጥ ነበር። ከዛ እግዚአብሔር መጣና ከነገዶችህ ከዘርህ ተለይተህ እኔ ወደማሳይህ ምድር ውጣ አለው። ኦኬ። ከዚያ ሲወጣ ታላቅ ሕዝብ አደርግሃለሁ፣ በአንተ ነገዶች ይባረካሉ አለ። ስለዚህ አብርሃምን እግዚአብሔር ከኡር ከለዳውያን ወይም ደግሞ ከኢራቅ የአሁኗ ኢራቅ ነች፣ ከዚያ ሲያወጣው ዓላማው ምንድነው ሚል ጥያቄ ሙስሊሞችን መጠየቅ እንፈልጋለን። ለምን አንደኛ ሀገሩን ለምን ይለቃል? ማህበረሰቡን ትቶ ሌላ ቦታ የሚሄድበት ምክንያት ምንድነው? ይሄንን መመለስ አለባቸው ሙስሊሞች። ያ ምክንያት ምንድነው? እግዚአብሔር በሱ ተጠቅሞ መዳንን ወይም በረከትን ከእግዚአብሔር የሆነን በረከት ለሌሎች ማህበረሰቦች ወይም ነገዶች ማስተላለፍ ስለፈለገ ነው። መጠራቱን ከአገሩ መመረጡን የስሙን አስያየም ሰውየው መላው ላይፉ እግዚአብሔር ለሰው ልጆች ያለውን እቅድ የሚያስተጋባ ስብከት ያለው ስብከት ነው። የወንጌል ስብከት በለው በሌላ አባባል። እሱም በኋላ ላይ የወንጌል ስብከት የሚለውን እንመጣበታለን። ነህምያ ምዕራፍ 9 ቁጥር 7 ላይ ምን ይላል? ነህምያ ይላል አንተ እግዚአብሔር አምላክ ነህ፣ አብርሃምን መረጥክ፣ ከኡር ከለዳውያን አወጣው፣ ስሙንም አብርሃም አልከው። አይገርምም? መገላለጹ ራሱ አንተ እግዚአብሔር አምላክ ነህ አለው ነህምያ በጸሎቱ ውስጥ። አብርሃምን መረጥክ፣
ከዛ ከኡር ከለዳውያን አወጣው ስሙንም አብርሃም አልከው። ባይዘወይ አብርሃምን መረጥከው ነው የሚለው። አብርሃምን መረጥከው የመጀመሪያ ስሙ ተከበረበት። ከዛ መረጥከው ከኡር ከለዳውያን አወጣውና ስሙንም አብርሃም አልከው። ይሄ ትልቅ ሽግግር ነው፣ ጥሪ ነው። እግዚአብሔር ነው የጠራው። ትልቅ ተስፋም ቃል ኪዳንም ነው። ትልቅ ስም ነው የተሰጠው። ስለዚህ ስሙ ዝም ብሎ አበበ ተብሎ እንደሚጠራ ከበደ እያል ቤተሰቦቻችን እንደሚያወጡልን ሳይሆን እግዚአብሔር ለፕሮግራሙ ሲል ያወጣለት ስም ነው። ዝም ብሎ የሆነ መጽሐፍ ውስጥ ወስደ አብርሃም የሚባል የሆነ ሰው ነበር የኛ ሃይማኖት አይነት እምነት ነበር የሚከተለው ብለህ የምታልፈው ጉዳይ አይደለም። ስለዚህ አብርሃም የሚለው ቃል ከስሙ ራሱ የአሕዛብ ይሄ ቃል ኪዳን የአሕዛብ ወይም ደግሞ ህዝቦች፣ ነገዶች በእርሱ እንደሚባረኩ ሲናገር በእስልምና አስተምሮ ውስጥ ይሄ ትምህርት አለ ወይ? አሁን እኛ በክርስቶስ ኢየሱስ በአብርሃም ዘር በሆነው በክርስቶስ ኢየሱስ የማቴዎስ ወንጌል ምዕራፍ 1 ላይ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ስለዚህ የማን ልጅ አለው? የአብርሃም ልጅ። ስለዚህ ባንተ አሕዛብ ይባረካሉ እንዳለ በሱ በኩል በመጣው በክርስቶስ አሕዛብ በሙሉ ይባረካሉ የሚል ትምህርት አለ ክርስትና ውስጥ። ስለዚህ በአብርሃም አሕዛብ ይባረካሉ የሚል ትምህርት እስልምና አለው ወይ? ያ እንግዲህ ቅድም እንዳልነው ነው። በአብርሃም አሕዛብ ይባረካሉ የሚል ትምህርት እስልምና የለውም። ይልቅ እስልምና ከዚህ በተቃራኒ አብርሃም የራሱን ላይፍ ዝም ብሎ የኖረ ከዛ ነብይ ነው፣ ኦብቪየስሊ ነብይ ነው፣ ብቻ እንደ ነብይ አገልግሎ ምናምን በቃ ያለፈ ሰው ነው። ሌላ ምንም የተለየ ቃል ኪዳን ያለው ሰው አይደለም። እንደውም ከዚህም አልፎ በቁርአን ምዕራፍ 3 ቁጥር 67 ላይ አብርሃም ይሁዳዊም አልነበረም ክርስቲያንም አልነበረም፣ እንደውም በቀጥተኛው ሃይማኖት በእስልምና ነበረ ወይም ሙስሊም ነበር የሚል አንቀጽ ተጽፎ እናገኛለን። ስለዚህ ሙስሊሞች ይህንን የቁርአን አንቀጽ ይወስዱና አያችሁ አብርሃም ሙስሊም ነው የነበረው። እነሱ ያው ሙስሊሞች የብሉይ ኪዳን ነቢያትን በአጠቃላይ ሙስሊሞች ናቸው ብለው ነው የሚሉት እና አብርሃም ሙስሊም ነበረ ነው የሚሉት። ግን አይሁዳዊ አልነበረም የሚለውን ትንሽ እኔ መገምገም ፈልጋለሁ። አይሁዳዊ አልነበረም ይሁዲም አልነበረም የሚለውን ማለት ነው። መጽሐፍ ቅዱስ ዕብራዊ እንደነበረ ይነግረናል። ዕብራዊ ነው አብርሃም። ዘፍጥረት ምዕራፍ 14 ቁጥር 13 ላይ ሎጥ በተያዘ ጊዜ ሎጥን ሰዎች ባጠቁት ጊዜ አንድ ከዛ የሸሸ ሰው መጣና ለዕብራዊውም ለአብራምም ነገረው ይላል። ስለዚህ ዕብራዊው አብራም ወይም ሂብሩ ነው የሚለው ዕብራዊ ነበር። እስራኤላዊ ግን አልነበረም። ይሄ አይሁዳዊ ስንል እስራኤላዊ በሚለው ሴንስ እስራኤላዊነት ለአብርሃም የለውም። ምክንያቱም እሱ የእስራኤል አባት እንጂ እስራኤላዊ አይደለም። እስራኤል ያዕቆብ ነው ስሙ እናውቃለን። ዘፍጥረት ምዕራፍ 32 ከቁጥር 26 እስከ 28 ያዕቆብ ከእግዚአብሔር ጋር በታገለ ጊዜ እንዲህም አለው ሊነጋ አቅላልቷልና ልቀቀኝ አለው። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለ። እንግዲህ እግዚአብሔር ስምህ ማን ነው ሲለው ያዕቆብ ነኝ አለ። አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና ይላል። ስለዚህ ያዕቆብ ነው ስሙ ወደ እስራኤልነት የተቀየረው፣ እግዚአብሔር የቀየረለት ሲባርከው። ስለዚህ ከሱ የተወለዱ ናቸው የእስራኤል ልጆች እስራኤላውያን። አሁን ለምሳሌ እስማኤል አለ። እስማኤል ልጆችን ወለደ፣ ሚዲያማውያን ወይም እስማኤላውያን ብለን እንጠራቸዋለን። እስማኤል ራሱ ግን እስማኤላዊ አይደለም፣ ምክንያቱም ራሱ የራሱ ልጅ አይደለም። ይሁዲ አልነበረም ብሎ ይልቅ ሙስሊም ለማድረግ መሐመድን መጎተት ትክክለኛ ሙግት አይደለም። ስለዚህ አብርሃምን
ከመሃል አንድ ሰው ለምሳሌ አንድ ሌላ ሃይማኖት ያለው ሰው ተነስቶ ወይም የሂንዱይዝም ሃይማኖት ነብይ ተነስቶ አይ አብርሃም የሂንዱ ሃይማኖት ተከታይ ነበረ ወይም ደግሞ የፍቅርሲዝም ሃይማኖት ተከታይ ነበረ ብሎ ቢል አሁን ደምሳሽ ምንድነው የምንለው? የፍቅርሲዝም ሃይማኖት ተከታይ ነበረ አው ህይወቱንና ኑሮውን እንመዝን ነው የምንለው። እሱ ነው ዝም ብሎ ነው በማለት አይሆንም። ስለዚህ ህይወቱን ስንመዝን ከቅድም ጀምሮ ባወራነው ነገር ስንመዝን የወጣበት ምክንያት የስሙ ትርጓሜ እግዚአብሔር የገባለት ቃል ኪዳን ስናይ እስልምና እነዚህ ነገሮች አያውቃቸውም። እነዚህ ነገሮች ደግሞ ያሉት ክርስትና ውስጥ ነው። ኢቭን ይሁዲ ውስጥም የሉም ባይዘ። ስለዚህ ክርስትና ውስጥ ከሆነ ያሉት እነዚህ ነገሮች አብርሃም ክርስትና ውስጥ ካለው ቴዎሎጂ ጋር ይመሳሰላል እንጂ እስልምና ውስጥ ካለው ቴዎሎጂ እና ታሪክ ጋር አይመሳሰልም። ስለዚህ ይሁዲም አልነበረም ክርስቲያንም አልነበረም የሚለው አካሄድ ትክክል አይደለም። ህይወቱ የአብርሃም ሲታይ ማለት ነው። አዎ እሱ ላይ ትንሽ የትርጉም ክፍተት አለና ትርጉሙን በደንብ የተረዱት አይመስለኝም። አብርሃም ከከለዳን ኡር በካራን በኩል ብሎ ወደ ከነዓን ሲገባ አሁን ያሉበት ከነዓን ምድር ላይ ነው የሰፈሩት። ሀገሩ እስራኤል አሁን ያለችበት ከነዓን ነው። ስለዚህ የመጣው ከሌላ ቦታ ነው። ከሌላ ቦታ ስለመጣ ይሄ ስደተኛ የሆነ ሰው ፎሪነር የሚባለውን እሱን ዕብራዊ ይላሉ። ስለዚህ የሌላ ሀገር ሰው እንደማለት ነው ዕብራዊ ማለት። ግን ይሄ ዕብራዊ የሚለው ሐሳብ ግን አብርሃም ላይ ብቻ ያቆመ አልነበረም። እስራኤላውያንም በኋላ ላይ ለምሳሌ ዮናስ ላይ ምንድን ሲሉት እኔ ዕብራዊ ነኝ ባህርና የብሱን የፈጠረ የሰማይ አምላክ አመልካለሁ የሚል ቃል ተጠቅሟል። ስለዚህ ከአብርሃም ጀምሮ ያሉት የሚኖሩበት አብርሃም የሰፈረበት ቦታ ላይ ያዕቆብ ማነው እስማኤል ማነው ይስሐቅ ከይስሐቅ ያዕቆብ ከዛ በኋላ 12 ነገዶች እዛ አካባቢ ስለኖሩ ኦሬዲ እንደ ፎሪነር ስለሆነ የሚታሰቡት ከዛ ዕብራዊ ነኝ የሚለውን ቃል የሚጠቀሙት ለዛ ነው። ይሄ ነገር የተወሰነ ግን ቀዝቀዝ ባለ መልኩ ነው ስሙ የሚጠራው። ልክ አሁን አንተ የጠቀስክበት ዘፍጥረት መጽሐፍ ላይ ያዕቆብ ከእግዚአብሔር ጋር ታገለ የሚለው የታገለ የሚለው በእንባ እንደሆነ በልመና እንደሆነ እንጂ በሰውነት ተገልጦለት እንደሆነ እንጂ ሙስሊሞች እንደሚያስቡትም አይደለም መታገሉ። ስለዚህ ታገለ። ስለዚህ ማን ተባለ? እስራኤል ተባለ። ከአምላክ ጋር መታገል የሚለው ሐሳብ። ከዛ እስራኤላውያን ስንል ከአምላክ ጋር የታገሉ እንደማለት ነው ትርጉሙ አንድ ላይ ማለት ነው። ስለዚህ ይሄ ማህበረሰብ አዎ ልክ ነው። አንድ ያህዌን ነው የሚያመልኩት፣ አንድ እምነት ነው ያላቸው፣ ግን የሀገራቸውም ስም ነው የሃይማኖት ስም ብቻ ሳይሆን። ስለዚህ አብርሃምን መተ እስራኤላዊ አይደለም ስትል ምን ማለት ነው? እስራኤል የተባለው የልጅ ልጁ ነው። የልጅ ልጁ ያዕቆብ ነው። በያዕቆብ ደግሞ 12 ነገሮች እስራኤላውያን ተባሉ። እሱ እስራኤል አይደለም፣ ማንም ሰው የሚያውቀው ነው። ሁለተኛ ይሁዲነት የሚባለው ሐሳብ የመጣው በሰለሞን ልጅ ላይኛውና ታችኛው እስራኤል ተብሎ ለሁለት ተከፍለው ነበርና ላይኛው 10 ነገዶች ሳማሪያ ከተማ የሆነችበት በአሶር ተማርከው ሄደው ነበር እና በአሶር ተማርከው በሄዱበት ሰዓት የቀሩት ሀገሩ ላይ የይሁዳ ነገድና የቢንያም ነገድ ነው። ከዛ አካባቢ ሰፈሩ ይሁዳ ይባላል። ስለዚህ እነዛ ይሁዲ ተብሎ ይጠራሉ። ስለዚህ በኋላ ላይ ይሄ ለአጠቃላይ ለእስራኤል መጠሪያ ሆኖ መጣ። አሁንም ይሄኛው ኢትኒክ አይነት ነገር ይሄ የዘር አይነት ስም እንጂ ሃይማኖቱ ይሁዲ የሚባል ሃይማኖት አይደለም እስራኤላውያኖች የሚከተሉት። ይሄማ ከሆነ ይሁዲ የሚለው እዚህ ጋር ከመጣ አብርሃም ማነው ሙሴ ይሁዲ አይደለም ማለት ነው። ግን እኮ ሙሴ እስራኤላዊ ስለሚከተለው እስራኤል የሚያመልኩትን የሚከተለው አብርሃም የሚከተለው እምነት ነው። ስለዚህ ይሁዲ መሆን ወይም እስራኤላዊነት ሌላ ሃይማኖት ከሆነ አብርሃምና ሙሴ የሚከተሉት ሃይማኖት ይለያያል ማለት ነው። ምክንያቱም አንደኛ በእስራኤል ነው ሙሴ እስራኤላዊ ነው፣ የሚመራው በእስራኤል አምላክ ነው፣ የእስራኤል ነብይ ነበረ። ልክ ነው፣ ዕብራዊ ነው። ግን አብርሃም ይሁዲ ግን
አብርሃም ይሁዳዊ አይደለም፣ ስለዚህ ሁለቱ ሃይማኖት አይገናኙም ብሎ ለማሰብ ያስቸግራል። ስለዚህ ትክክል አይደለም የሚጠቀሙበት መንገድ ለማለት ፈልጌ ነው። ትንሽ ውስብስብ ካደረኩት ክሊር ታደርገዋለህ ተስፋ አደርጋለሁ። አይ ምንም ውስብስብ ነገር የለውም እና ቀጥሎ ላነሳ የነበረው ሐሳብ ነው። ሙስሊሞች አብርሃም ይሁዲ አይደለም ሲሉ ይሁዲ ምንድን ነው የሚል ጥያቄ እናነሳለን። ይሁዲ ስትል ምን እያልክ ነው? ይሁዲ አይደለም ስትል በዜግነት ከሆነ ቅድም እኔ እንዳልኩት ከእስራኤል ከያዕቆብ በኋላ የኖረ ሰው ስላልሆነ እስራኤላዊ በሚለው መጠሪያ ታርጋ አይጠራም፣ እንደዛ ስላልሆነ። ነገር ግን እንደ ኢትኒሲቲ ከሆነ የእሱ ልጆች ስለሆኑ አባትና ልጆች ናቸው፣ አንድ ጎራ ናቸው። ስለዚህ ይሁዲ የሚለውን ቃል ከኢትኒሲቲ አንጻር ካነሳ ነው አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12 ልጆችን ወለደ፣ አያታቸው ነው ማለት ነው ባይዜ። ስለዚህ አንድ የይሁዲ ኢትኒሲቲ ውስጥ ነው አብርሃም የሚገባው። ደግሞ ዘሂብሩ ተብሎ ወይም ዕብራዊው ተብሎም ተጠቅሷል ቅድም እንደተባለው፣ እነሱም ዕብራውያን ተብሎ ስለተጠሩ ማለት ነው። ይሄን ይላል። አምላክን ከማምለክ አንጻር አሁን ደግሞ አንተ ካነሳን አብርሃም አምልኮ ያንኑ አምላክ ነው ልጁን ሊያመልክ የሚችለው ይስሐቅ። ያንኑ አምላክ ነው ያዕቆብ የሚያመልከው። ያንኑ ራሱኑ አምላክ ነው ከ400 ዓመት በኋላ ሙሴ መጥቶ የሰበከው። ያንኑ ራሱኑ አምላክ ነው ከሙሴ በኋላ የተነሱ በርካታ ነቢያት መጥቶ እስከ መጨረሻው የብሉይ ኪዳን ነቢያት እስከ ነቢይ እስከ ሚልኪያስ ድረስ ያሉ የሰበኩት። ስለዚህ ከክርስቶስ ልደት ከ400 ዓመት በፊት የነበረው ሚልኪያስ ነቢይ ሆኖ በሚያገለግል ጊዜ አይሁዳውያን የሚያመልኩት ማንን ነው ካልን ከ1500 ዓመት በፊት አብርሃም ያመለከውን ያንኑ አምላክ ነው እያመለኩ የነበረው፣ ሌላ አይደለም። ስለዚህ አብርሃም የሚያመልከው አምላክ የይሁዲዎችን አምላክ አይደለም፣ ወይም በሃይማኖቱ አብርሃም ይሁዲ አይደለም ብሎ መናገር በጣም ስሜት የሚሰጥ ነገር አይደለም። አብርሃም ያመለከውን እና ነቢያት ያመለኩትን አምላክ መለየት ነው፣ መገንጠል ነው የሚሆነው ማለት ነው። ሁለት ነቢያትን አንስተ ማጋጨት ነው የሚሆነው። ይሄ ሌላ አምላክ አመለከ፣ ይሄ ሌላ አምላክ አመለከ እያልክ ነው። ግን እኛ ደግሞ ይሄን አንልም። አብርሃም ያመለከው ለአብርሃም የተገለጠለትን ያንኑ አምላክ ለ1500 ዓመት አምልከዋል፣ መጥቶ እስከ ክርስቶስ መገለጥ ድረስ። ክርስቶስ ሲገለጥ በክርስቶስ ኮንፊውዝ ስለሆኑ አይሁዳውያን የዛን ጊዜ ከእውነተኛው መንገድ ሳቱ እንጂ መሲሁን ባለመቀበል ከእውነተኛው መንገድ ሳቱ እንጂ ያንን ሁሉ ዓመት በትክክለኛ መንገድ የአብርሃምን አምላክ ሲያመልኩ ነበር። ያው በመሃል ጥፋት አያጠፉም ኃጢአት አይሰሩም ማለት አይደለም፣ ግን አምላክ ግን አልቀየሩም። ሌላ ወደ ማምለክ ግን አልሄዱም። ስለዚህ በኢየሱስ ዘመን የነበሩ አይሁዳውያን ከኢየሱስ 200 ዓመት በፊት የነበሩ አይሁዳውያን ከክርስቶስ አሁንም 400 ዓመት ወደኋላ 500 ዓመት ብንሄድ ለምሳሌ በኢሳይያስ ዘመን እንድረስ። ኢሳይያስ ከክርስቶስ 700 ዓመት ቀድሞ ነው የኖረው። በኢሳይያስ ዘመን የነበሩ አይሁዳውያን ይሁዲዎች ናቸው፣ የሚያመልኩት ግን የአብርሃምን አምላክ። ስለዚህ አብርሃም የይሁዲዎችን አምላክ አምልኳል ማለት ነው፣ ወይም በሌላ አባባል ይሁዲዎች የአብርሃምን አምላክ አምልከዋል። ስለዚህ በአምላክ ተመሳሳይ ናቸው። ይሄ በጣም ቀላል ነው። ለሱረቱል ማኢዳ ቁጥር 20 ላይ ሙሳ ለህዝቦቹ ምን ይላል? ህዝቦቼ ሆይ የአላህን ጸጋ በውስጣችሁ ነቢያትን ባደረገና ነገስታትንም ባደረጋችሁ ከዓለማትም ለአንድም ያልሰጠውን ችሮታ በሰጣችሁ ጊዜ በእናንተ ላይ ያደረገውን ጸጋ አስታውሱ ይላል። ስለዚህ ሙሴ ምን ይላል? ለእስራኤላውያን ነው የሚለው። ለህዝቦቹ ምን ይላቸዋል? አላህ በእናንተ መካከል በርካታ ነቢያትንና ነገስታትን ሾሞላቸዋል። ይሄ በሌላ ማህበረሰብ ውስጥ የለም ነው የሚለው ባይዜ። ምክንያቱም ከዓለማትም ለአንድም ያልሰጠውን ችሮታ ለእናንተ ያደረገላችሁ ይላል። ስለዚህ ከሙሴ በኋላ የተነሱ በርካታ ነቢያት ታሪካቸው ሲጠና አይሁዳውያን ናቸው። ኢቭን አገልግሎታቸውን ብንመለከት የሌዋውያን አገልግሎት የነበረበት ነው። የመቅደሱ ስርዓት የነበረበት ነው። ለእግዚአብሔር የሚቃጠል መስዋዕት የሚቀርብበት ዘመን ነው። ስለዚህ እነዚህ ሰዎች ያመለኩት አምላክ ከሙሴ በኋላ የመጡ ነቢያት ያመለኩት አምላክ ሙሴ ያመለከው ነው። ሙሴ ያመለከው ደግሞ አብርሃም ያመለከው ነው። ስለዚህ ይሄ በጣም ቤዚክ የመረዳት መሰረታዊ መረዳት ሂደት ነውና
አብርሃም ይሁዲ አይደለም በሃይማኖት ብሎ ይሁዲ የሚባል ሌላ አምላክ የሚያመልክና አብርሃም ደግሞ ሌላ አምላክ የሚያመልክ አድርጎ ማቅረብ ትክክል አይደለም ብዬ አስባለሁ። ይሁዲ የሚለው ስም ከያዕቆብ ከ12 ልጆች አንዱ የሆነው የይሁዳ ነገድን ነው። በእንግሊዝኛው ጁዲያ ከሚለው ነው። ጁዲያ ማለት አካባቢ ነው። ጁዲያ እንደ ሰማሪያ ይሁዳና የሰማሪያ አካባቢዎች። ስለዚህ ይሁዳ በታች የታችኛው ክፍል እና አጠቃላይ አንዳንድ ጊዜ አጠቃላይ ያለውን ይሁዳ ብሎ ይጠራል። አጠቃላይ ነገዱን ማለት ነው። አሁን ለምሳሌ ኤፍሬም የሚባል አለ። ኤፍሬም አሁን የዮሴፍ አንዱ ልጅ ነው አይደል? ከዛ ግን እስራኤል ምን ብሎ ይጠራታል? ኤፍሬም ብሎ ይጠራታል። አሁን ሃይማኖትህ ኤፍሬም አይደለም ብትባል አንተ ምን ትላለህ? እንዴ ኤፍሬም እኮ ነገድ ነው የምትለው። ስለዚህ ይሁዳዊነት ሃይማኖት ሳይሆን ነገድ ነው ወይም ደግሞ ሀገራዊ ስም ነው፣ ኢትኒክ የሆነ ስያሜ ነው እንጂ በፍጹም እንደሚሉት እነሱ አብርሃም ይሁዳዊም ክርስቲያንም አይደለም። ኦኬ ክርስቲያን እስኪ ይሁን ችግር የለውም አይደለም እንበልና ይሁዳዊ አይደለም ማለት ግን ከዛ ሙስሊም ነው ስትል ሁለቱን ሃይማኖት አይደለም ሙስሊም ነው የሚል ሐሳብ ማቅረብ ነው። አንደኛው ሃይማኖት ደግሞ አይደለም። ስለዚህ በተሳሳተ መንገድ ነው የተረዱት። መጽሐፉም የተረዳው በተሳሳተ መንገድ ነው ብዬ አስባለሁ። እና አብርሃም ምንድን ነው የሚያምነው ታዲያ? ከዛ በፊት የምትለው ነገር ካለ ካልሆነ ደግሞ ይሄን ጥያቄ አብርሃም ምንድን ነው የሚያምነው? አብርሃም የተገለጠለትን እግዚአብሔርን ነው የሚያምነው። ምክንያቱም መጽሐፍ ቅዱስ እግዚአብሔርም ለአብርሃም ተገለጠለት ብሎ ይላል። ስለዚህ አብርሃም የሚያምነው ምንድን ነው የሚያምነው ካልን አንደኛ እግዚአብሔርን ያምናል። የሚያምነውን ያንኑ እግዚአብሔር ደግሞ ያውቀዋል፣ ተገልጦለታል። ይህንን እንግዲህ ማቴዎስ ወንጌል ምዕራፍ 8 ላይ ወስደን ከክርስቶስ ጋር የምናገናኝበት መንገድ አለ። ምናልባት ከዚህ በፊት ሰርተናቸዋል፣ ግን ያንን እንግዲህ ወደኋላ ሄዶ ማየት ይጠይቃል። ዘፍጥረት ምዕራፍ 18 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት ይላል። ስለዚህ ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። ስለዚህ ምንድን ነው የሚያምነው ከተባለ አብርሃም አላህን አያምንም፣ እግዚአብሔርን ነው የሚያምነው። ለምን? አላህ ተገልጦ አያውቅም ለማንም በታሪክ ውስጥ። ሙስሊሞችም አላህ ተገልጧል ብለው አይሉ፣ ማለትም አይፈቀድም በእስልምና እንደዚህ ማመንም አይፈቀድም። ኦኬ። ግን አብርሃምን ስናየው ግን አብርሃም እግዚአብሔር ተገልጦለት እግዚአብሔርን በአካል ያናገረ ሰው ነው። አምላኩን የሚያውቅ ነው። በነገራችን ላይ ትንሽ ከርዕስ ወጣ ብዬ ልመለስ። ክርስቲያን መሆኔን በጣም የምወድበት አንደኛው ምክንያት ምንድን ነው? በዓለም ላይ በጣም ብዙ ሃይማኖቶች አሉ፣ አምላክ አለ ብለው የሚያስቡ። ግን እነዚህ ሃይማኖቶች አምላካቸው በጣም ሩቅ ነው። እዚህ ሆኖ በማሰላሰል እና በማሰብ እዛ ሩቅ የሆነ ኃይልና ኃያል የሆነ አምላክ አለ ማለት ነው ብለው ነው የሚያምኑት እንጂ እሱ መጥቶ ከሱ ጋር ግንኙነት ኖሯቸው አይተውት ዳሰውት በማስረጃ አይደለም የሚያምኑት። መጽሐፍ ቅዱሳችን ግን ሁል ጊዜ እግዚአብሔር ነው ወደ ሰው አክት የሚያደርገው፣ እግዚአብሔር ነው ወደ ሰው እንቅስቃሴ የሚያደርገው። መጽሐፍ ቅዱስ እንደዛ የሚለው አስቀድሞ እርሱ ስለወደደን ነው እኛ የወደድነው እሱ። ሁል ጊዜ እግዚአብሔር ነው የመጀመሪያውን ስቴፕ እንቅስቃሴ የሚወስደው ወደኛ በመምጣት ማለት ወደኛ በመምጣት። ስለዚህ እግዚአብሔር ክርስትና ከቴይዝም አምላክ አለ ብለው ከሚያምኑት ለየት የሚለው አምላካችን ታይቶ ተዳሶ ተጨብጦ በማስረጃ የታመነ አምላክ ነው። ስለዚህ አንደኛው ማስረጃ ይሄ ነው። አብርሃም ያመነውን አምላክ በኢማጂነሪ ወርልድ እዛ ሩቅ በቃ ከዚህ ከምናየው ፀሐይ ከዚህ ከሰማዩ በላይ አለ በሚል ብቻ ሳይሆን ተገልጦለት በአካል አይቶት አናግሮት ነው የሚያምነው ማለት ነው።
አንድ ቃል ላነብ ስለሆነ እኔም አብርሃም እግዚአብሔርን አመነ እርሱም ጽድቅ ሆኖ ተቆጠረለት ይላል። እንግዲህ ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔር ተገለጠለት። ከዛ ማንን አመነ ይላል? እግዚአብሔር ነው። የሆነ የሃይማኖት ተቋም እንትን ተብሎ የሚጠራ እስልምና የሚባል የሃይማኖት ተቋም ተቀበለ ነው የሚለው አይደለም። እግዚአብሔር ተገለጠለት። ያንን የተገለጠለትን አምላክ አመነ። እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት ነው የሚለው። ስለዚህ አሁን አንተ ያልከው ላይ ስትረስ መስጠት የምፈልገው የኛ አምላክ የሚገለጥ አምላክ ነው። ስለዚህ አብርሃም ያመነው የተገለጠለትን አምላክ እንጂ የተሰበከለትን ወይም ደግሞ ሌላ አካል የነገረውን አምላክ አይደለም የተቀበለው። ስለዚህ አብርሃም እምነት ተከታዮች በሙሉ እምነቱን የሚከተሉት በዚህ መንገድ ነው የመጣው። ሙሴ ጋር ሰው እግዚአብሔር ተገለጠለት ይላል። ነቢያት ጋር ስትመጣ እግዚአብሔር ተገለጠ ይላል። አዲስ ኪዳን ላይ ሐዋርያት ሳለ እግዚአብሔር ተገለጠ ይላል። ስለዚህ ተገለጠ የሚለው ነገር መጽሐፍ ቅዱስ ላይ ለነቢያቶች ሁሉ ለግለሰቦች ሳይቀር ነው። ከዛ በኋላ ነው እምነት የሚባለው የሚመጣው። ስለዚህ አብርሃም ተገለጠለት እግዚአብሔር። ለዛ ለተገለጠለት አምላክ የእምነት ምላሽ ሰጠ። እግዚአብሔርም እምነቱን ጽድቅ አድርጎ ቆጠረለት። እንደውም እግዚአብሔርን ያመነበት አንድ ሐሳብ አለ፣ በኋላ ላይ ስለምናነሳው ቁጥር 4 ጀምሬ ላነበው። እነሆ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳ ያወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥር ትችል እንደሆነ ቁጠር፣ ዘርህም እንዲሁ ይሆናል አለው። ልክ እንደ ሰማይ ከዋክብት ማለት ነው። እንደ ሰማይ ከዋክብት የበዛ ዘር እንደሚሰጠው ነገረው። ዘርህም እንደዚህ ይሆናል አለው። አብርሃምም ማንን አመነ ይላል? እግዚአብሔርን አመነ፣ ጽድቁም ሆኖ ተቆጠረለት ይላል። እዚህ ጋር ከቅድም ከስሙ ጋር አያይዘልህ ሲጠራው አብርሃም ነበረ፣ በጎ አባት፣ ጥሩ አባት። ነገር ግን ስሙን ቀየረውና የብዙ ሕዝብ አባት አደርግሃለሁ ብሎ ቃል ኪዳን እንደገባለት ድጋሜ ቃል ኪዳኑን ለማጽናት መጥቶ ተናገረው። ዘሮች አይልም ባይዘው ዘርህ እንደ ምድር አሸዋ ይበዛል፣ እንደ ሰማይ ከዋክብት ይበዛል ሲለው አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። በኋላ ለምንመጣው ሐሳብ ስለሚጠቅመን ሁለት ሐሳቦች ላይ አለ። እግዚአብሔር ምን ተናገረው? ዘርህ የሚል ነገር ተናግሮታል። እግዚአብሔር ራሱ አለ። ስለዚህ አብርሃም ማንን አመነ? እግዚአብሔርን አመነ ስንል እግዚአብሔርና የተናገረውን ነገር ማለት ነው። ስለዚህ አንድ የአብርሃምን እምነት የምናውቀው እዚህ ጋር ነው። እግዚአብሔር የተናገረው ተናጋሪውን እግዚአብሔርና የተነገረውን ነገር አምኖ ነው ጽድቅ ሆኖ የተቆጠረለት። ስለዚህ አብርሃም ምንድን ነው የሚያምነው ከተባለ እግዚአብሔርን ነው የሚያምነው። አብርሃም ምንድን ነው የሚያምነው ሲባል እግዚአብሔር የሰጠውን ተስፋ ቃል ነው የሚያምነው። ስለዚህ የአብርሃም እምነት ምን ሆኗል ማለት ነው? እግዚአብሔርና ተስፋ የተገባውን ዘሩን ነው የሚያምነው ማለት ነው። ስለዚህ እግዚአብሔርን ያምናል፣ እግዚአብሔርን ያውቀዋል አብርሃም። እዚች ላይ ትንሽ መጨመር የምፈልገው ታዲያ እግዚአብሔርን ቢያምን እናንተ አሁን የምትሰብኩትን እግዚአብሔር አይደለም ሊሉ ይችላሉ። በተለይ ደግሞ ከነገረ ሥላሴ ጋር አያይዘው ርዕሳችን ስላልሆነ ብዙ ባልገባበትም ግን ትንሽ ዘፍጥረት ምዕራፍ 18 እና 19 ላይ ከእግዚአብሔር ጋር አብርሃም የነበረውን ግንኙነት ብቻ ሃይላይት ብዬ ማለት ፈልጋለሁ። 19 18 እና 19 ምዕራፍ 19 እና 18። ስለዚህ እንግዲህ እግዚአብሔር እንደተገለጠለት አየን። ከዚያ እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ሁለቱ መላእክት ምዕራፍ 19 ቁጥር 1 ላይ ወደ ሶዶም ሲወርዱ አብርሃም ግን እግዚአብሔር ጋር ቀረ። ወይም ደግሞ አንደኛው ከሶስቱ አንዱ ከአብርሃም ጋር ቀረ። ከዚያ ለሎጥ በጣም ተጨንቆ ስለነበረ አብርሃም ሲከራከርለት እናያለን። 50 ሰው ቢኖር ታጠፋለህ፣ 40 ሰው ቢኖር ታጠፋለህ እያለ ከእግዚአብሔር ጋር ሲያወራ እናያለን። ሁለቱ ወርደዋል፣ ወደ ሰዶም ወርደዋል። ስለዚህ ከመጡቱ ከሶስቱ እንግዶች ሁለቱ መላእክት ወደ ሰዶም ሲወርዱ አብርሃም ግን ከእግዚአብሔር ጋር እያወራ ነበር።
ስለዚህ አንዱ ወደኋላ ቀርቷል ማለት ነው። ስለዚህ ይሄ እንደውም ዝም ብሎ ከሰማይ ሆኖ ድምፅ አሰምቶ ነው የጠራው እንዳንል 3 በአካል ከተገለጡ አካላት ሁለቱ ወደ ሌላ ቦታ ሲሄዱ አንዱ ወደኋላ ቀርቶ ከአብርሃም ጋር ያወራ ነበር። ያንን መጽሐፍ ቅዱስ እግዚአብሔር ይለዋል። ስለዚህ ፋይናሊ ወደ ምዕራፍ 19 ሄደን ቁጥር 23 እና 24ን ስናነብ ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች ይላል። ሌሊት ያው መላእክቱ ሄደው ታሪኩ ብዙ ነው። ሎጥን ከቤተሰቦቹ ጋር ካስመለጡ በኋላ ሚስቱ ወደ ኋላ ዞረች፣ የጨዋም እንደሆነች፣ እሱ ግን ከልጆቹ ጋር አመለጠ። ልክ ዞአር የሚባል ቦታ ሲደርስ ነጋ ማለት ነው፣ ሌሊት ስለነበረ። ቁጥር 24 ላይ የሚናገረው በጣም አስፈላጊ ነገር አለ። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትን አዘነበ ይላል። ስለዚህ ምን እያለ መሰለ ቴክስቱ? አብርሃም ጋር ቆሞ ያለው እግዚአብሔር ከሰማይ ከእግዚአብሔር ዘንድ እሳትን አዘነበ እያለ ነው። ስለዚህ በእግዚአብሔር ውስጥ ይሄ እግዚአብሔር በሚለው ኢሰንስ ውስጥ ፕሉራሊቲን አብርሃም ያውቃል ማለት ነው። ስለዚህ እኛ አንዱ እግዚአብሔር በ3 አካላት ይኖራል ስንል ከአብርሃም ዘመን ታሪክ ተነስተን ነው ወደዚህ እምነት የደረስነው። ምክንያቱም እግዚአብሔር በሰዶምና በገሞራ ላይ ከሰማይ ከእግዚአብሔር ዘንድ እሳትን አዘነበ ይላል። ስለዚህ እዚህ ጋር ቆሞ የነበረው እግዚአብሔር በሰማይ ካለው ከእግዚአብሔር ዘንድ እሳትን አወረደ ነው እያለ ያለው። ስለዚህ ይሄንን አብርሃም ያውቃል። ስለዚህ እኛ በአንድ መለኮት ውስጥ 3 አካላት አሉ ስንል ወይም ከአንድ በላይ የሆነ አካል አለ ብለን ስንል ያ አብርሃምን እንደ እምነት ማስረጃችን እያነሳን እንዲሁም እዚህ ላይ በደንብ አሁን ያነበብከው ቁጥር 24 ላይ ሁሉም በደንብ እንዲያስተውለው እግዚአብሔር በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ብሎ አላቆሙ ከሰማይ የሚል ይጨምርበታል። መጽሐፍ ቅዱስ ዝም ብሎ በዘፈቀደ ከእግዚአብሔር ዘንድ ካለ እኮ በቂ ነበር። ከሰማይ የሚለውን ቃል አብሮ የተጠቀመው ነው። ከእግዚአብሔር ዘንድ ከሰማይ አወረደ እሳትና ዲን በማን ላይ? በሶዶምና ገሞራ ላይ። እና እዚህ ላይ በጣም ወሳኝ ነገር ምንድነው? እኛ የአብርሃም አይነት እምነት እንዳለን የምታውቀው አብርሃም ቤት የመጀመሪያው የአብርሃም ቤት የመጣው እግዚአብሔር በሰውነት ተገልጾ ነው። በሰውነት ተገልጦ ነው። 3ቱም መላክም 2ቱ መላኮች እግዚአብሔር ሆኖ 3ቱ አካላት ወደ አብርሃም ቤት ሲመጡ በሰውነት ተገልጠው። ስለዚህ 2ቱ ወደ ሶዶምና ወደ ገሞራ ሲገቡ 2ቱ መላኮች ብሎ ይጠራቸዋል። ከአንዱ ጋር ቅድም እንዳልከው ይነጋገር ነበር። እሱም እግዚአብሔር ነበር፣ በስጋ የተገለጠ እግዚአብሔር። በአዲስ ኪዳን ያለው በኋላ እንመጣበታለን። ልዩነቱ ሪል ከድንግል ማርያም በተወለደ ዘላለማዊነት ባለው በሚነካ በሚዳሰስ ሪል በሆነ በኋላ ላይ በማይለወጥ ነገር ተገለጠ እንጂ ለአብርሃም በምን ተገልጧል? በሰውነት ተገልጦ እሱ ጋር መጥቷል። በሰውነት አምላክ ተገልጦ ቤቱ የመጣ ነብይ ያምናሉ ወይ? እነሱ መጀመሪያ እስልምና አምላክስ ይገለጣል እንደዚህ ብለው ያው በነገራችን ላይ ምግብ አዘጋጀላቸው ይላሉ፣ በሉ ይላሉ፣ እግራቸውን አጠበ ይላሉ። እግዚአብሔር ምግብ በላ ይላል። ምግብ በሰውነት ተገልጦ ምግብ በላ ይላል። አሁን ይሄ እኛ ክርስቲያኖች እናምናለን። ኢየሱስ ክርስቶስ አምላክ ነው፣ በሰውነት ተገልጦ በምድር ተመላልሷል፣ በልቷል፣ ጠጥቷል ብለን እናምናለን። አብርሃምም ይሄን ያምናል። እግዚአብሔር የሚባለው አንዱ ቤቱ እንደመጣና እንዳስተናገደው ያውቃል አብርሃም። ክርስትናና አብርሃም ይመሳሰላሉ ማለት ነው። ታዲያ እስልምና በዚህ ያምናል ወይ? የለም ጭራሹንም ማለት ነው። ስለዚህ በኋላ ላይ ከእግዚአብሔር ዘንድ ደግሞ ምን አለ? እሳትን አወረደ ሲባል ከእግዚአብሔር ዘንድ ከሰማይ ሲባል ምድር አብርሃም ጋር ነበረ ማለት ነው፣ አንደኛው አካል። ስለዚህ በደንብ ነው የሚታወቀው፣ በደንብ ግልጽ በሆነ መልኩ አብርሃም ምን እንደሚያምን ይነግረናል ማለት ነው። እንደው እዚች ላይ አሁን ተመልካቾች ሐሳባችንን በጣም ብዙ እያወራን ስለሆነ ፖይንታችን ምን እንደሆነ ደግሞ እንደገና ማስታወስ ለተመልካቾች በጣም አሪፍ ነው። ፖይንታችን የአብርሃም ሃይማኖት ነው ክርስትና እስልምናም ይባላል። እኛ ደግሞ አይደለም፣ እስልምና የአብርሃም ሃይማኖት አይደለም። ለምን? የአብርሃምን ህይወት እምነቱን ስሙንና የስሙን ትርጓሜ በጠቅላላ የአብርሃምን ህይወት በተመለከተ
እስልምና ምንም ክሉ የለውም፣ የሚያውቀው ነገር የለም፣ የሚያገናኛቸው ነገር የለም እያልን ነው። ይሄን እያሳየን ስለዚህ በአምላክ ጉዳይ አምላክን በተመለከተ አብርሃም የነበረው እምነት ከእስልምና ጋር አይመሳሰልም እያልን ቶታሊ አይመሳሰልም። አሁን እግዚአብሔር ተገለጠለት፣ እግዚአብሔርን አናገረ፣ ከእግዚአብሔር ጋር አብርሃም ተሟገተ እያልን በአካል እያልን ያለነው እንደዚህ አይነት ነገር በእስልምና አይታመንም፣ ሊታመንም አይፈልግም። ስለዚህ አይመሳሰልም። ቁጥር 22 ላይ ቅድም ባልኩት መሰረት ሰዎቹም ፊታቸውን አቀኑ፣ ወደ ሰዶምም ወረዱ፣ አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። ስለዚህ በሉ ጠጡ፣ እግዚአብሔር ተገለጠለት፣ በሉ ጠጡ፣ ተነሱ ወደ ሰዶም ሊሄዱ። ከዛ ሲነሱ ሁለቱ መላእክት ወረዱ፣ አብርሃም ግን በእግዚአብሔር ፊት ቆሞ ነበር። ስለዚህ አብርሃምና እግዚአብሔር ቀሩ። እንደዚህ አይነት እምነት ይሄንን ካላመኑ አብርሃምን አያውቁትም ማለት ነው። አብርሃም ስለ አምላክ ያለው ኮንሰፕት፣ ስለ አምላክ ያለው እምነት በአካል የተገናኘውን ያየውን አምላክ ነው እያመለከ ያለው እንጂ እስልምና ውስጥ የተሰበከውን አላህን አይደለም። ምን እንደማለት ነው? መሐመድ አበባው እኔና አሁን ለምሳሌ ካሜራማናችን ተከራከርን። እሱ መሐመድ አበባው መጠነኛ ቁመት ያለው ቀጠን ያለ አንተን ኤግዛክትሊ አንተን ዲስክራይብ አድርጎ እንደዚህ አይነት ሰው ነው ይላል። እኔ ኧረ መሐመድ አበባው ፀጉሩ ሉጫ ፈረንጅ ነው፣ በጣም ረጅም ነው፣ ቦዲ ቢልደር ነው፣ ግግም ብዬ ትክክለኛው የአብርሃም መገለጫ የኔ ነው ብዬ ብል ምንድነው የሚባለው? ልክ አይደለም። ኦብቪየስሊ አንተ የምታምነውን ዜግነትህን፣ ተክለሰውነትህን ሁሉ ነገር የተለየ ነገር አውርቼ እኔ ማውራው ስለ መሐመድ አበባው ነው ብዬ ግግም ማለት አልችልም። ትክክል አይደለም ይሄ። ስለዚህ አብርሃማዊ ሃይማኖት እስልምና አይደለም። ስለ አምላክ ያለው ኮንሰፕት የአብርሃም ኮንሰፕት እና የእስልምናው የአምላክ ኮንሰፕት አብሮ በፍጹም የማይሄድ ነው። እንደው አንዳንድ ሀሳቦችን አሁን ሪቫይዝ እያደረግም ነው ስለሆነ የኛውን ሀሳብ እንደው አንዳንድ ሀሳቦችን ብናነሳ ለምሳሌ አብርሃም ስንል ለምን ከአብርሃም ወደ አብርሃም የሚለውን እንደመጣ ከዛ ያለውን ከእግዚአብሔር ጋር ያለውን ቃል ኪዳን ከአብርሃም እግዚአብሔርን ከማመን እና እግዚአብሔር የተናገረውን ከማመን ከመጽደቅ ጋር ምናምን አያይዘን ተናግረናል። ሙስሊሞችን አንድ ጥያቄ እንጠይቃለን። አብርሃም ማለት ምን ማለት ነው? ምንድነው ከስሙ ጋር የተገናኘ ነገር ያለው? መልስ አለ ወይ? አብርሃም ከየት ነው የመጣው? እኛ ለምሳሌ ከከለዳውን ኡር በካራን በኩል ብሎ ከነዓን ገባ ብለናል። ከየት ነው የመጣው አብርሃም? ማን ነው እሱ? የት ነው የሚኖረው የነበረው? እሱ ሌላ ወሳኝ ጥያቄ ነው ማለት ነው። አብርሃም የተገለጠለትን አምላክ አመለከ። የተገለጠለትም ደግሞ በራእይ ብቻ ሳይሆን በሰውነት ተገልጦለታል። አሁን ሙስሊሞችን እንጠይቃለን። አብርሃም የተገለጠለትን መገለጥ ታምናላችሁ? አምላክ በሰውነት ተገልጦለታል ብላችሁ ታምናላችሁ? ኦኬ፣ አብርሃም በሰውነት ተገልጧል፣ እግዚአብሔር ለአብርሃም በሰውነት ተገልጧል ብላችሁ ካላመናችሁ በምንድን ነው የተገለጠለት? አልተገለጠለትም ነው የሚሉት። አብርሃም ሪሊጅን ነው የምንከተለው እኛ፣ አብርሃሚክ ሪሊጅን ነው ካሉ የምር አብርሃም ይህን ያክል የሪሊጅኖች አባት ለመሆን የተለየ ነገር አለው? እኛ ለምሳሌ መጽሐፍ ቅዱሳችን አብርሃም የሚለው የብዙ ሕዝብ አባት አደርጋለሁ በአንተ አሕዛብ ይባረካሉ ብሎ በአብርሃም በኩል እንደምንባረክ እናምናለን። እነሱ ያምናሉ ወይ? ይሄ ከሆነ የሙሴ ሪሊጅን ለምን አላሉትም? ለምን አብርሃሚክ አሉት? ለምን የሎጥ ነብይ ነው ብለው ያምናሉ? የሎጥ ለምን አላሉ? አብርሃም የሃይማኖቱ አባት ለመሆን ምንድነው ክራይቴሪያው? እነዚህ ምላሾች እንፈልጋለን። መጽሐፍ ቅዱሳችን ግን በትክክል አብርሃም የኛ እምነት አባት እንደሆነ በምን መልኩ አባት እንደተባለ የአባትነትን ትርጉም አለ። አብርሃም ለምሳሌ አብ የምትለው ቃል አባት ማለት የትርጉም አለው። ባይዘው በዕብራይስጥ ነው የተጻፈው የአብርሃም። ምክንያቱም መጽሐፉን የጻፈው ሙሴ ስለሆነ የብሉይ ኪዳን በተለይ የአምስቱን ኦሪት የጻፈው በዕብራይስጥ ነው። ስለዚህ የዕብራይስጥ ትርጉም አለው። ተያያዥ ሁለት ትርጉሞች፣ የሁለት ቃላቶች ጥምረት ነው።
እሱ ከቃል ኪዳኑ ጋር ይገናኛል። በኋላ እናነሳበታለን። በዘርህ አሕዛብ ይባረካሉ ሲል ዘሩ ማን እንደሆነ አብርሃም ያንን ዘር ያ ዘር የተባለውን ነገር ያምን እንደነበረ የምንመለከተው ይሆናል። እነሱ ይሄ ዘር የሚባለውን ያምናሉ ወይ? ያ እኔ ደግሞ ለሙስሊሞች አሁን አንተ ያነሳው ላይ መጨመር የምፈልገው ምናልባት ፕሮግራማችንን የሚከታተሉ ላሉ ሙስሊሞች መጠየቅ የምፈልገው ነገር አለ። ነቢዩ ሙሐመድ በቁርአን፣ በሐዲሳት፣ በታሪክ መጽሐፍት የተነገረለት የኖረው የሰበከው ያደረገው ይታወቃል። አንድ ሰው መጥቶ እኔ ለምሳሌ ለዚህ ጥሩ ምሳሌ የሚሆነው ፍቅር ሲዝምን የጀመረው ደምሳሽ እኔ ሃይማኖቴ እሱም ይላል ባይዜ ብዙ ዩቲዩብ ላይ ቀርቦ የተናገረው ነው። የኔ ሃይማኖት የሙሐመድ ሃይማኖት ነው። ሙሐመድ የሰበከውን ሃይማኖት ነው የምሰብከው ነው የሚለው። ግን ሙሐመድ ምንድነው የሰበከው? እስኪ በይዘት እናመሳስል፣ በኮንተንት ውስጥ ባለው መልእክት እናመሳስል ተብሎ ሲባል የእስልምናው ነብይ ሙሐመድ የሰበከውና ፍቅር ሲዝም የሚሰብከው አይመሳሰልም። ባይዜ አንድ አይነት ነገር አለ። ግን ይሄ ግለሰብ ግግም የኔን ሃይማኖት ተከታይ ነው ሙሐመድ ብሎ ሲል አሁን ሙስሊሞች ለዚህ ምንድነው መልስ የሚሰጡት? ግልጽ ነው መልሳቸው። ሙሐመድ የኔ ሃይማኖት ተከታይ ነው ካልክ ማስረጃ አቅርብ ነው የሚሉት። እኔ ያልኩት ነው ማስረጃ ብሎ ከራሱ ከፍቅር ሲዝም ቅዱስ መጽሐፍ አውጥቶ ቢያሳይ ይቀበሉታል? አይቀበሉትም። ምክንያቱም እሱ እኮ የሱ መጽሐፍ ነው። ስለዚህ ከሱ መጽሐፍ ወጣ ብሎ ከእርሱ በፊት በነበረ መጽሐፍ ውስጥ ሙሐመድ ምን እንዳስተማረ ታሪክ ውስጥ ተገብቶ ይጠና ይመርመር ነው የሚባለው። ይሄንኑ የቅንነት ጥያቄ እየጠየቅን ነው እኛ። እስልምና የአብርሃም ሃይማኖት ነው ከተባለ ልክ ፍቅር ሲዝም ሙሐመድ የኔ ሃይማኖት ተከታይ ነው ብሎ ከራሱ ከፍቅር ሲዝም መጽሐፍ ቢጠቅስ እንደማንቀበለው እንዲሁ እስልምና የአብርሃም ሃይማኖት ነው ተብሎ ከቁርአን ሳይሆን መጠቀስ ያለበት ከውጪ ማስረጃ ነው። አብርሃም የት ነው የኖረው? ምንድነው ያደረገው? ምንድነው የታመነው? ልጆች አሉት፣ ማህበረሰብ አለው። አብርሃም ሄዶ አባታችሁ ምን ይመስላል ብሎ መጠየቅ ነው እነሱን። ባይዘው እኛ እንደዛ ነው ያደረግነው። እኛ ከልጆቹ ነው የተቀበልነው መልእክቱን እንጂ እኛ ዝም ብለን እዚህ ቁጭ ብለን አስበን ይሄን ጥቅስ ምን እንበል ብለን አይደለም። ክርስቶስ የአብርሃም ልጅ ነው። ክርስቶስ መሲህ ነው። እሱ ነው የነገረን። የሱ ተከታዮች አይሁዳውያን ናቸው። እነ ጴጥሮስ እና ዮሐንስ አይሁዳውያን ናቸው። ከነሱ ነው የተቀበልነው እኛ። ስለዚህ በዚህ መንገድ ይፈታ። ስለዚህ ዝም ብሎ አንድ ሰው ተነስቶ እኔ አሁን አዲስ ሃይማኖት ጀምሬ ሙሐመድ የኔ ሃይማኖት ተከታይ ነው ብል ልክ አይሆንም። ልክ እንደዛው ዝም ብሎ ከመሃል ተነስቶ ከስንት ሺህ ዓመት በኋላ መጥቶ የአብርሃም ሃይማኖት ነው የኔ ሃይማኖት ማለት ያለ ማስረጃ ትክክል ነው ብዬ አላስብም። ይሄንን ለመጨመር ኦኬ። ስለዚህ አብርሃም እምነቱ እግዚአብሔርን ማመን ነው፣ የተገለጠለትን በአካል የተገለጠለትን አምላክ ማመን፣ እሱ የተናገረውን ቃል ኪዳን ማመን ነው። እንደው እዚህ ላይ አንዱን ሐሳብ ብናወራበት ጥሩ ነው የማስበው። ለአብርሃም የተሰጠ ተስፋ ቃል አለ፣ አሕዛብ በዘርህ ይባረካሉ የሚል እና ይህንን ዘሩን እስኪ ሐሳብ እናንሳና በዚህ ዘር ላይ አብርሃም ያመነው ዘር ምንድን ነው? ቀጥታ ወዴት ያመጣናል ይሄ ሐሳብ? አብርሃም ከክርስቲያኖች እምነት ጋር ተመሳሳይ የነበረው ወይም ደግሞ ክርስቲያኖች ከአብርሃም እምነት ጋር አንድ አይነት እምነት እንደሚከተሉ ያሳየናል ብዬ ስለማስብ ነው። መጽሐፍ ቅዱሳዊ ሐሳብ ስለሆነ እዚህ ላይ ትንሽ የምንነጋገርበት ጥሩ ነው ብዬ አስባለሁ። ያ እንግዲህ መጽሐፍ ቅዱስ ምንድን ነው የሚለው? ዘፍጥረት ምዕራፍ 22 ቁጥር 17 እና 18 በእውነት በረከትን እባርክሃለሁ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ ይላል። ዘርህም የጠላቶቹን ደጅ ይወርሳል፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። ስለዚህ እነዚህ በረከቶች በደንብ ትኩረት ሊሰጣቸው ይገባል። እንደ ሰማይ ከዋክብት፣ እንደ ባህር ዳር እንዳለ አሸዋ መብዛት፣ ከዛ የጠላቶችን ደጅ መውረስ፣ የምድር አሕዛብ
በዘሩ መባረክ የሚሉ ቃላትን ከፈታን ምን እያለ እንደሆነ ግልጽ ነው ብዬ አስባለሁ። የምድር አሕዛብ ሲባል በኋላ በይስሐቅ በኩል በያዕቆብ በኩል የመጡ እስራኤላውያን ብቻ ሳይሆን በምድር ላይ ያሉ፣ ምክንያቱም አሕዛብ የሚለው ቃል ህዝቦች ለማለት ነው። ህዝብ የሚለው ደግሞ እስራኤል ህዝቦች ተብሎ አይታወቅም። ህዝብ ናቸው፣ አንድ ህዝብ ናቸው። ከዛ የህዝቦች በተለያየ ቦታ ያሉ ህዝቦች አንድ ላይ አሕዛብ ይባላሉ። ስለዚህ የአብርሃም በረከት በዘሩ በኩል አሕዛብን መባረክ ነው። የምድር ወገኖች ይባረካሉ ነው እና እዚህ ክፍል ላይ በዘርህ የሚለው ሀሳብ ይባረካሉ፣ የጠላቶችን ደጅ ይወርሳል የሚለው ሀሳብ እንደው ከአንድ ቃል ጋር ቢመሳሰልም ዘፍጥረት ምዕራፍ 3:15 ላይ ለእባቡ ያለው ላውጣው በአንተና እንደዚህ ይላል። እሺ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ዘር የሚል ኮንሰፕት አለ። በሴቲቱ ዘር የሚመጣ ያ ዘር ጠላት እንዳለው የዛ የጠላቱን ራስ እንደሚቀጠቅጥ ይናገራል። ስለዚህ ለአብርሃም የገባው ቃል ኪዳን እዚህ ላይ ምንድን ያለው? በዘር አሕዛብ ይባረካሉ፣ የጠላቶችን ደጅ ይወርሳሉ። አሁንም ጠላት የሚለው ቃል መጠቀም እንችላለን። ስለዚህ አብርሃም ወዴት ይመጣል ማለት ነው? አዳምና ሔዋን ጋር የተሰጠ ተስፋ ቃል ጋር ይያያዛል ማለት ነው። ስለዚህ ያ ዘር እንግዲህ እግዚአብሔርን አምኗል፣ የተናገረውንም ነገር አምኗል። የተናገረው ነገር ምንድነው? በዘርህ ነው የሚለውን ነው። እሱንም አምኗል፣ እግዚአብሔርም አምኗል። ይሄ ጽድቅ ነው ተቆጥሯል። ይሄ ዘር ዘፍጥረት ምዕራፍ 3 ላይ ከሴቷ የሚወለደው እንደሆነ ይነግረናል። እዚህ ጋር መጥቶ የጠላቶችን ደጅ እንደሚወርስ በዘሩ አማካኝነት ይነግረናል። ስለዚህ ይሄ ዘር ማን ነው የሚለውን ሀሳብ ምን ትላለህ? እንግዲህ መጽሐፍ ቅዱሱ ራሱ ይሄ ዘር ማን እንደሆነ በግልጽ ያስቀምጣል። ምክንያቱም አንደኛ ለምሳሌ ልጆች ባዮሎጂካል ልጅ መውለድ መባዛት ከሆነ አይሁዳውያን በዓለም ላይ በጣም ጥቂት ናቸው፣ በጣም ትንሽ ናቸው። ስለዚህ የቁጥር ይሄ ዝም ብሎ ባዮሎጂካል መባዛት አይደለም። የአይሁዳውያን የራሳቸው መባዛት ነው ስቲል እንዳንል ጥቅሱ እዛው የሚከለክለን ለምንድን ነው? የምድር አሕዛብ ይላል ማለት በመጀመሪያው ጥቅስ ቁጥር ምዕራፍ 12 ላይ ባየነው ጥቅስ መሰረት ደግሞ የምድር ነገዶች ይላል። የተለያየን ነገድ እያሰበ ነው። ከአይሁዳውያን የሚወጣ ነገር መሆኑን ጥቅሱ ለራሱ ግልጽ ነው። ስለዚህ ከአይሁዳውያን ወይም ከእስራኤል ማህበረሰብ የወጣ ሌሎችን ነገዶች የሚያስብ ሌሎችን ነገዶች የሚባርክ ዘር አለ ማለት ነው። ከአብርሃም ውስጥ የሚወጣ ዘር አለ። እርሱም ከእስራኤል ድንበር ወጥቶ በዓለም አቀፍ ደረጃ የዓለምን አሕዛብ ነገዶች ሁሉ የሚባርክ ነው ማለት ነው።